ፕሬዝዳንት ትራምፕ ስልጣን በያዙ 3 ወራት ጊዜያት ውስጥ ኤርትራ ላይ ሁለት ተከታታይ እርምጃዎችን ወስደዋል። ሁለቱም እርምጃዎች ገና ተፈጻሚ ባይሆኑም በቅርቡ የፕሬዝዳንቱ ህግ ወይንም ኤግዚኪዩቲቭ ኦርደር ሆነው የሚመጡ መሆናቸው ግን አይቀሬ ሆኗል። የአሜሪካና ኤርትራ ግንኙነት በአሜሪካ ፕሬዝዳንቶች መለወጥ ሊሻሻል ወይንም ሊለወጥ አይችልም። ፕሬዝዳንት ኢሳያስ ትራምፕ እንደተመረጡ በአሜሪካ ጉዳይ ተስፋ አድርገው ነበር። በእርሱ የስልጣን ዘመን የኤርትራና የአሜሪካ ግንኙነት ይሻሻላል ብዬ ተስፋ አድርጋለሁም ሲሉ ነበር ፕሬዝዳንት ኢሳያስ ለትራምፕ የደስታ መግለጫቸውን የላኩትም። ኢሳያስ ለፕሬዝዳንት ትራምፕ የእንኳን ደስ አሉት መልእክት በአፋጣኝ ከላኩት መሪዎች መካከልም አንዱ ሆነው ተመዝግበዋል። ይህ ከሆነ 3 ወራት ተቆጠሩም። ነገር ግን አሉንም ትራምፕ ልክ እንደ ኦባማና ባይደን ሁሉ ኤርትራ ላይ አምርረዋል። እስካሁን ባለው ሁኔታ ፕሬዝዳንት ትራምፕ በወራት የስልጣን ጊዜያቸው ኤርትራ ላይ ተከታታይነት ያላቸውን እርምጃዎች ወሰዱም። አንደኛው ኤርትራውያንን በቪዛ እገዳ ሊስት ውስጥ ማስገባታቸው ነው። ይህ ጉዳይ ገና ያለቀ ጉዳይ አይደለም። ህግ ወይንም የፕሬዝዳንት ትራምፕ ፕሬዝዳንታዊ ትዕዛዝ ኤግዚኪዩቲቭ ኦርደር ሆኖ አልወጣም። ህግ ሆኖ መውጣቱ ግን አይቀሬ መሆኑ ተረጋግጧል። በዚሁ መሰረትም ከትራምፕ ፕሬዝዳንታዊ ማስታወሻ የተገኘው መረጃ ኤርትራ ከፊል ዜጎች የቪዛ እገዳ ከተጣለባቸው ሀገራት ተርታ ውስጥ የተመደበች መሆኑን አመላክቷል። ይህም አንደኛው የትራምፕ ኤርትራን የተመለከተ እርምጃ ተደርጎ ሊወሰድ የሚችል ነው። ሁለተኛውና ሌላኛው ትራምፕ ኤርትራን በተመለከተ የወሰዱት ወይንም ሊወስዱት የተዘጋጁት እርምጃ ደግሞ በአስመራ የሚገኘውን የአሜሪካንን ኤምባሲ መዝጋት ነው። ይህ በእርግጥ በቀጥታ ከኤርትራ ጋር የተያዘ ሳይሆን ትራምፕ ወጪ ቅነሳ በሚለው ፕሮግራማቸው ስር የያዙት እቅድ ነው። ያም ሆኖ ኤርትራ ከአሜሪካ ጋር ባላት ግንኙነት ያን ያክል የማታስፈልግ ወይንም ሌስ ኢምፖርታንት በሚለው ምድብ ውስጥ ተካታለችም። በአንዳንድ ሀገራት ቆንጽላ ተቀነሰ እንጂ ኤምባሲን እስከ መዝጋት ድረስ አልተኬደም። ኤርትራ አሁን ባለው ሁኔታ ልክ እንደ ደቡብ ሱዳንና ሱዳን ታይታለችም። ጠንካራ ኢኮኖሚ ያላቸው ሀገራት አሜሪካ ጋር ጠንካራ ግንኙነት ይመሰርታሉ። አሜሪካ በዓለማችን ቁጥር 1 ኢኮኖሚን የመሰረተች ሀገር ነችም። አንድ ሀገር በኢኮኖሚ እያደገ በመጣ ቁጥር በአንድም ይሁን በሌላ መልኩ ከአሜሪካ ጋር የሚኖረው ግንኙነት የበለጠ እየተሳሰረ ይሄዳል። ታዳጊዋ ቻይና አሁን ባለው ከአሜሪካ ጋር ቡጥ የሚያያይዝ የንግድ ጦርነት ውስጥ እስከ መግባት የደረሰችው በኢኮኖሚ እድገቷ በፈጠረችው አቅም ራሷን ዋና የአሜሪካ አጋር ማድረግ በመቻሏ ነው። እናም አንድ ሀገር ከአሜሪካ ጋር ባለው የንግድ ግንኙነት ደረጃ በተወሰነ ደረጃ የኢኮኖሚ ቢሆን የኢኮኖሚ አቅሙ የሚለካበት አካሄድ ሆኖ የሚወሰድ ነው። የአሜሪካ ኢኮኖሚ በፕላኔታችን የግዙፉ ጂዲፒ ኢኮኖሚ ባለቤት ነው። ሆኖም ኤርትራ ልክ እንደሌሎቹ በኢኮኖሚያቸው እጅግ ደካማ እንደሆኑት ሀገራት ሁሉ ከአሜሪካ ጋር ያላት የኢኮኖሚ ትስስር የለም ሊባል የሚችል ነው። የማለት ኤርትራ ለአሜሪካ ያላት አስፈላጊነት ምንም ያክል አይደለም ማለት ነው። እዚያም ነው በፕሬዝዳንት ዶናልድ ትራምፕ የውጪ ቅነሳ ፕሮግራም ውስጥ የአሜሪካ ኤምባሲ በአስመራ ለምን ያስፈልጋል በሚል የአስመራን ኤምባሲ ጥርቅም አድርገው ለመዝጋት የተነሱትም። በእርግጥ የቀደሙት የኤርትራና የአሜሪካ የሻከሩ ግንኙነቶችም ለአሁኑ የትራምፕ ተከታታይነት ያላቸው እርምጃዎች የራሳቸውን አስተዋጽኦ አድርጓል ማለት ይቻላል። ትራምፕ ከኤርትራ ጋር በተያያዘ የወሰዷቸው ወይንም ሊወስዷቸው የተዘጋጁት ሁለት ተከታታይ እርምጃዎች ሲመዘኑ ፖለቲካዊ ሳይሆኑ ኢኮኖሚያዊ ናቸው። የቪዛ እገዳው የአሜሪካን ኢኮኖሚ የሚቀራመቱ ሰዎችን ወደ አሜሪካ እንዳይገቡ ለመከላከል ያለመ ነው። በሁለተኛ ደረጃ የአስመራ የኤምባሲው የመዘጋት እቅድም ትራምፕ ወጪ ቅነሳ ብለው በያዙት እቅድ ውስጥ ተካቶ ሊታይ የሚችል ነው። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ መሆኑን የሮይተርስ ዘገባ አመልክቷል። ኤምባሲዎችን ጥርቅም አድርጎ መዝጋት፣ ዲፕሎማቶችን መቀነስ፣ ቆንጽላ ጽሕፈት ቤቶችን መቀነስ ወይንም መዝጋት ዋና ዋናዎቹ የወጪ ቅነሳ እርምጃዎች ናቸው። በዚሁ መሰረትም የሚዘጉት ኤምባሲዎችና የኤምባሲ ቅርንጫፎች ወይንም ቆንጽላዎች ይፋ ተደርገዋል። በዚሁ መሰረትም አሜሪካ በኤርትራ የሚገኙ ኤምባሲዋን ጨምሮ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ በአሰራጨው ዘገባ አመላክቷል። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣
በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ ተመልክቻለሁ ባለው ሰነድ አመላክቷል። እጅግ በመረረ መልኩ አሜሪካ ኤምባሲዎችን ዘጋባቸዋል ያለቻቸው ሀገራት አሜሪካ ያላቸው የግንኙነት አስፈላጊነት እጅግ ዝቅተኛ ናቸው የተባሉት ናቸው። ኤርትራም በዚሁ ምድብ ውስጥ በመካተቷ ነው ስሟ ይፋ ሆነው። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑም በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ መሆኑን የቢቢሲ ዘገባ ያመላክታል። አሜሪካ በኤርትራ ኤምባሲዋን ከከፈተች 32 ዓመታት ተቆጥረዋል። እንደ ቢቢሲ ዘገባ ከሆነ በአውሮፓውያኑ 1993 አሜሪካ ኤምባሲዋን በአስመራ ከፍታለች። አሜሪካ በአስመራ ኤምባሲዋን ከፈተች እንጂ የሁለቱ ሀገራት ግንኙነት በኤምባሲ ደረጃ የሚገለጽም አይደለም። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት መቀዛቀዝ የጀመረው ገና በግንኙነቱ ጥንስስ ላይ ነበረ። የኤርትራ ነጻነት የጫጉላ ሽርሽሩ አልቆ ትክክለኛው የፕሬዝዳንት ኢሳያስ አገዛዝ ሲገለጽ በሁለቱ ሀገራት ያለው ግንኙነት ወደ ቃላት ጦርነት አመራም። አሜሪካ የፕሬዝዳንት ኢሳያስ አገዛዝን የሰብአዊ መብቶች አያያዝ በተመለከተ ጥብቅ የሆኑ ተከታታይ መግለጫዎችን ስታወጣ ለእነዚሁ መግለጫዎች የነበረው የኤርትራ ምላሽ ደግሞ ጠጣርና ከበድ ያለ ነበረም። ይህም የሁለቱ ሀገራትን ግንኙነት እንዲቀዛቀዝ በማድረጉ ረገድ የመጀመሪያውን ሚና እንደተጫወተም ነው የሚነገረው። ኢሳያስ ኤርትራን ለሚዲያም ለሰብአዊ መብት ድርጅቶችም ሆነ ለሌሎች ዓለም አቀፍ ተቋማት ዝቅ ማድረጋቸው ደግሞ የአሜሪካ ኤርትራን ግንኙነት የበለጠ አጣብቂኝ ውስጥ እንዲገባ አደረገው። ከዚህም በተጨማሪ እርዳታ አንፈልግም፣ ብድርም አትስጡን፣ የልማት አጋሮች የሚባሉት የምዕራባውያኑ ሀገራት ድርጅቶችም ቢሆኑ ከጥቅማቸው ይልቅ ጉዳታቸው ስለሚያመዝን አያስፈልጉም በሚል ኤርትራ ሁሉንም የግንኙነት መስመሮች መዝጋቷ ደግሞ ሌላኛው የውዝግቡ መንስኤ ሆኖ ቀጠለ። ለውጭ እርዳታ ድርጅቶች ዝግ የሆኑት ኢሳያስና መንግስታቸው እነዚህኑ እርምጃዎች ተከትሎ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስኤአይዲን ከኤርትራ ምድር ሙሉ በሙሉ ለቆ እንዲወጣ አደረጉ። ልዩነቶች እየሰፉ ሄደው በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረው የቪዛ አገልግሎት እንዲቋረጥ ተደረገ። አሁን ደግሞ ከአገልግሎት ቅነሳ ወደ ኤምባሲ መዝጋትም እያመራ ነው። ትራምፕ አስተዳደር ወጪ ቅነሳ በሚሉ አቋሙ ለመዝጋት የተነሳው ኤምባሲዎችን ብቻ ሳይሆን ቆንጽላ ጽሕፈት ቤቶችን ጭምር ነው። ቆንስላዎች በአንድ ሀገር ካለው ኤምባሲ በተጨማሪ በዚያው ሀገር ሌሎች አካባቢዎች የሚከፈቱ የኤምባሲው ቅርንጫፎች ናቸው። ወይም ደግሞ ኤምባሲው በአንድ ሀገር ሆኖ ተጠሪነቱ በሌላ ሀገር ላለ ኤምባሲ የሆነ ቆንስላ ወይንም ቆንስላዎች ሊከፈቱ ይችላሉ። ቆንስላዎች ከዋናው ኤምባሲ ዝቅ ያለ ደረጃን ይዘው አገልግሎትን የሚሰጡ ተቋማት ናቸው። በዚሁ መሰረትም በትራምፕ ትዕዛዝ ከሚዘጉ ቆንስላዎች መካከል በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳንና በካሜሩን ዱዋላ የሚገኙ መሆናቸውን የሮይተርስ ዘገባ አመልክቷል። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ወደ ዲፕሎማሲ ተልዕኮ የተመደበባቸው ናቸው ያላቸውን በሞቃዲሾ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብን መቅረቡን አመልክቷል። ሮይተርስ የተመለከተው የበጀት መጠየቂያ ሰነድ እንደሚያሳየው በጅቡቲ በአሁኑ ወቅት ካለው 54.4 ቢሊዮን ዶላር ወደ 28.4 ቢሊዮን ዶላር ዝቅ ብሏል። በተጨማሪም ለውጭ እርዳታ በአሜሪካ የዓለም አቀፍ የልማት ተራድኦ ዩኤስኤአይዲ በኩል ይቀርብ የነበረው 38.3 ቢሊዮን ዶላር ወደ 16.9 ቢሊዮን ዶላር ወርዷል። ትራምፕ አሁን ባለው ሁኔታ በፈጠሩት የንግድ ጦርነት አሜሪካ ከበድ ያለ የኢኮኖሚ ኪሳራን እያስተናገደች ትገኛለች። በዚህም ወጪን በመቀነስ የሀገሪቱን ኢኮኖሚ ማረጋጋትን ይፈልጋሉ። ለውጭ ቅነሳ የሚያስፈልጉ ናቸው በሚል በርካታ ዝርዝሮች ተቀምጠዋል። አንደኛው አስፈላጊ ወይንም ጠቀሜታቸው እጅግ ዝቅተኛ በተባሉት ሀገራት ውስጥ ያሉትን የአሜሪካ ኤምባሲዎች መዝጋት፣ ቆንጽላ ጽሕፈት ቤቶችን መቀነስ፣ እንደዚሁም ዲፕሎማቶችን ወደ ሀገራቸው መመለስ ሲሆን በዚሁ ዝርዝር ውስጥም ኤርትራን ጨምሮ የተወሰኑ ሀገራት ተካተዋል። ቀደሙት የአሜሪካ ፕሬዝዳንቶች ሲወስዷቸው የነበሩት እርምጃዎች ኤርትራን ከሌሎች ሀገራት ጋር በማጠቃለል ሳይሆን ሀገሪቱን ለይቶ መቅጣት ላይ ያተኮረ ነበረም። እነዚህም ማዕቀብ መጣልን፣ ኤርትራን የተመለከቱ ተከታታይነት ያላቸውን የኩነና መግለጫዎች ማውጣትን የሚመለከቱ ናቸው። ከዚህ አንጻር ትራምፕ አሁን ኤርትራን በተመለከተ እንደቀደሙት መሪዎች የሚያስቡበት ጊዜ የላቸውም። ስልጣን ከያዙም ገና የ3 ወር ጊዜያቸው ነው። ሰውየው በዓለም አቀፍ የንግድ ጦርነት ውስጥ በመሆናቸው ከዚህ ያለፉ ጉዳዮችን ማሰብ አይችሉም። ሌላው ቢቀር በዓለማችን እጅግ አውዳሚ የተባለውን የሩሲያ ዩክሬን ጦርነትን ሳይቀር ማስቆም እንኳን ተስኗቸዋል።
በእንደዚህ አይነት ሂደት ውስጥ ትራምፕ በተለየ ሁኔታ ስለ ኤርትራ አሉታዊና አዎንታዊ ጉዳዮች ያስባሉ ማለት ከባድ ነው። ግን ደግሞ በጅምላ ሀገራት እገዳና ቅጣት ኤርትራ በትራምፕ ዝርዝር ውስጥ ቀርታ አታውቅም። ከአሜሪካ ጋር ምንም አይነት የንግድ ልውውጥ ውስጥ የሌለችው ኤርትራ ሌላው ቢቀር ትራምፕ በጣሉት ዓለም አቀፍ የንግድ ታሪፍ ላይ ሳይቀር ዝቅተኛ ወይንም ቤዝላይን የተባለው 10% ታሪፍ ሳይቀር ተጥሎባታል። ቀደሙት ጊዜያት በኦባማና ባይደን ዘመን ኤርትራ በርካታ ማዕቀቦችን አስተናግዳለች። ሰሜን ኮሪያ ኢራን በሚለው የአሜሪካ ጥቁር መዝገብ ወይንም ብላክ ሊስት ዝርዝር ውስጥ ኤርትራ አለችበትም። ኤርትራ በትግራዩ የ2 ዓመታት ጦርነት ወቅት ተሳትፎ አድርጋለች በሚል በአሜሪካ ተጨማሪ ማዕቀቦችን አስተናግዳለች። ሌላው ቢቀር ሀገራት የንግድ ልውውጥ ከሚያደርጉበት የዲጂታል የገንዘብ መገበያ ሳይቀር ኤርትራ እንድትወጣ ተደርጓል። ኤርትራ በሀገራት በተናጠል ከሚጣል ማዕቀብ ገላግሉኝ ብትልም የሚሆን አልሆነም። አበቃን። ሰናይ ጊዜን ተመኘን።